ወደፊት በድንገተኛ አደጋ ምክንያት የሰው ልጅ በሙሉ ከዓለማችን ላይ ይጠፋል። ሁኔታውም በጣም ድንገተኛ ከመሆኑ የተነሳ ሰዎች ባሉበትና በተቀመጡበት ነበር የሞቱት። ነገር ግን በዚህች ትንሽዬ የአሜሪካ ከተማ ውስጥ ዴል የተባለ ሰው ብቻ በምድር ላይ ተርፏል። በዚህ የብቸኝነት ሕይወቱ ውስጥም ሰላማዊ የሆነ የዕለት ተዕለት ተግባር ፈጥሯል። እሱም ቀደም ሲል ይሰራበት በነበረው ቤተ መጻሕፍት ውስጥ የሚኖር ሲሆን አሁንም መጽሐፎቹን በጥሩ ሁኔታ ይንከባከባል። ለምግብነት የሚሆኑትን ነገሮችም ከሱፐርማርኬት የሚወስድ ሲሆን ከአጥቢ እንስሳቶች በተለየ አሳዎች አሁንም በሕይወት ስላሉ ትርፍ ጊዜውን አሳ በማጥመድ ያሳልፋል። ዴል በከተማዋ ያሉትን ቤቶች ለመጎብኘት የሚያስችል የተሟላ ስርዓት ያለው ሲሆን በየቀኑም አንድ ቤት ይመርጥና ፊቱን ሸፍኖ ቤቱን ያጸዳል። በቤቱ ውስጥ የሚያገኘውን ማንኛውም ፎቶግራፍም ሆነ ለጭነት መኪናው የሚሆን ነዳጅና ጠቃሚ ቁሳቁሶችን እንዲሁም መጻሕፍትን ሁሉ ሰብስቦ ወደ ቤተ መጻሕፍቱ ይወስዳል። አስክሬን ካገኘም በራሳቸው አንሶላ ጠቅልሎ በኤክስካቫተር ቆፍሮ ይቀብራቸዋል። ስራውን ሲጨርስም በቤቱ ፊት ለፊት ላይ የኤክስ ምልክት ያደርጋል። በተመሳሳይ በካርታው ላይም ምልክት ያደርጋል። አንድ ምሽት ዴል እንደተለመደው አሮጌ ፊልም አይቶ ከተኛ በኋላ በድንገት ከውጪ በተሰማ የፍንዳታ ድምፅ ደንግጦ ይነቃል። እሱም ጉዳዩን ሲያጣራ ርችቶች በሰማይ ላይ እየፈነዱ መሆኑን ይመለከታል። ይህም በአቅራቢያው ሌላ ሰው እንዳለ ያመላክታል። በማግስቱ ጠዋት ዴል ሁኔታውን ለማጣራት ወደ ከተማው ይሄዳል። ግሬስ የተባለች ሹፌር ጠጥታ በማሽከርከሯ ምክንያት የተጋጨ መኪና ያገኛል። በመኪና ውስጥም ሲመለከት ርችቱን የተኮሰችው እሷ መሆኗንና ሽጉጥም መያዟን ይመለከታል። ከጥቂት ቆይታ በኋላ ግሬስ ራሷን ከሳተችበት በአንድ ቤት ውስጥ ጭንቅላቷ በፋሻ ተጠቅልሎ ትነቃለች። ካስመለሰች በኋላ በሩን ለመክፈት ብትሞክርም ተቆልፎባት ነበር። ዴልም ከበሩ ጀርባ ሆኖ ጥያቄ ይጠይቃታል። ግሬስ ሌላ ምንም ሰው እንዳላየችና ለምን በሕይወት እንደተረፈች እንደማታውቅ ትገልጽለታለች። በመቀጠል ሽጉጡንም የያዘችው ለደህንነቷ እንደሆነ ትነግረዋለች። ዴል ግን አብራው እንድትቆይ ስላልፈለገ መኪና ያዘጋጅላታል። በሩን የሚከፍትላትም እስከ 100 ቆጥራ እንደምትወጣ ቃል ከገባችለት ብቻ እንደሆነ ይነግራታል። ሆኖም ግሬስ ቃሏን አጥፋ ወዲያውኑ በሩን በመክፈት ትወጣለች። ዴልም በፍጥነት ከቤቱ ይወጣል። እሱም የመኪናውን ቁልፍ ከሰጣት በኋላ የምትለውን ነገርና አብራው የመቆየት ፍላጎቷን ችላ ብሎ ይሄዳል። ግሬስ ግን ተስፋ ሳትቆርጥ ዴልን በመከተል በጽዳት ስራው ላይ እንደምትረዳው መናገር ትጀምራለች። እጅ በእጅ ስራው በፍጥነት አልቆ ወደ ቀጣዩ ከተማ መሄድ እንደሚችሉም ትነግረዋለች። በዴል እይታ ግን ሌላ ከተማ አልነበረም። ዴል እንደረዳቱ ባይቀበላትም ግሬስ ግን ለረጅም ጊዜ በሕይወት ውስጥ ጎድሎ የነበረውን ብሩህ ድባብና ድምፅ ይዛለት በመምጣት መከታተሏን ትቀጥላለች። ዴል ምግቡን ቢያካፍላትም በተለየ ጠረጴዛ ላይ እንድትበላ ያደርጋታል። እሱም ስለ ጥፋቱ መንስኤ ማውራትም ሆነ ስለ ሌላ ነገር ከእሷ ጋር መነጋገር አይፈልግም ነበር። እሷ ግን አሁንም ስላላረፈች ዴል በከተማው ሰዎች ተከብቤ በነበረበት ጊዜም እንኳን ብቸኛ ነበርኩ በማለት አፏን ያዘጋታል። ግሬስም ምንም ለውጥ ማምጣት እንዳልቻለች ስትረዳ እቃዎቿን ሰብስባ ለመሄድ ትዘጋጃለች። ነገር ግን መኪና ውስጥ ልትገባ ስትል ዴል ይመጣና ሐሳቡን እንደቀየረና ለሙከራ ያህል ለተወሰነ ጊዜ አብራው እንድትቆይ ይፈቅድላታል። ከዛ ጊዜ ጀምሮም ግሬስ ከዴል ጋር ቤቶችን እያጸዳች አሰራሩን ትማራለች። ግሬስ ዴል በከተማው ያሉትን ሟቾች ስም በሙሉ እንደሚያውቅ እንዲሁም መጽሐፍ መበደራቸውንና የቅጣት ክፍያ እንዳለባቸው እንደሚያስታውስ ትረዳለች። ሟቾቹን በሚቀብሩበት ወቅት ዴል ለሟቾቹ መታሰቢያ የሚሆን ምንም ነገር አለማለቱ ለግሬስ ጭካኔ ሆኖ ታይቷታል። እሷ ግን በመንገድ ላይ አስክሬኖችን ባየች ቁጥር ለ10 ሰከንድ የህሊና ጸሎት እንደምታደርግ ትነግረዋለች። ዴልም እሷን ለማስደሰት ሲል አብሯት ማድረግ ይጀምራል። እናም ዴል አሁንም ቢሆን ጸጥታውን እንደሚናፍቅ ይናገራል። በተለይም ግሬስ ለግዢ ሲወጡ ዝም ካላለች ወይም በመኪና ውስጥ ሙዚቃ በጣም ከጨመረች ይረበሻል። ነገር ግን ምንም አይላትም። አንድ ቀን ግሬስ ዴልን በቤተ መጽሐፍ ውስጥ ስታጣው አጋጣሚውን ቢሮውን ለመጎብኘት ትጠቀምበታለች። እዚያም ከቤቶቹ ለተሰበሰቡት ፎቶግራፎች የተዘጋጀውን የተሟላ የፋይል አደረጃጀት ስትመለከት ትደነግጣለች። ሁኔታውም ትንሽ አስፈሪ በመሆኑ ግሬስ ምን እንደምታስብ ግራ ይገባታል። ስለዚህም አይምሮዋን ለማዝናናት በብስክሌት ለሽርሽር ትወጣለች። በዚህም ጊዜ በድንገት ከአንድ ቤት ውስጥ ድምፅ ትሰማለች። ወደ ውስጥም ስትገባ በሆነ ተአምር በሕይወት የተረፈ ውሻ በማግኘቷ ትገረማለች። ውሻውን ለማሳደግ ወደ ቤተ መጻሕፍቱ ትወስደዋለች። ዴል በዚህ ባይደሰትም ለውሻው የሚሆኑ የስም ሀሳቦችን ይሰጣታል። ሆኖም ግን አሁንም ውሻ ብለው መጥራታቸውን ይቀጥላሉ። ዴልና ግሬ ቀስ በቀስ እየተቀራረቡ ይመጣሉ። እናም በአንድ ጠረጴዛ ላይ መመገብ ይጀምራሉ። ግሬስም በልጅነቷ 2 የወርቅ ዓሳዎች እንደነበሯት ታወራለታለች። ሆኖም ግሬስ በአንገቷ ጀርባ ላይ ያለውን ምስጢራዊ ጠባሳ እንዳያይባት ሁልጊዜ ፀጉሯን ፈታ በመልቀቅ ትጠነቀቃለች። አንድ ቀን ውሻውን መጽሐፍ ሲቀድ ያገኙታል። ዴልም በዚህ ተበሳጭቶ ውሻውን ወደ ውጪ ለማውጣት ሲሞክር ውሻው ይነክሰዋል።
ግሬስም ቁስሉን ብታክምለትም ዴል በውሻው መኖር በጣም ይበሳጫል። በማግስቱ ጠዋት ውሻው ይጠፋል። ዴልም ሽንቱን እንዲሸና ለቅቄው ነው ቢልም ግሬስ ሆን ብሎ እንዳደረገው ገብቷት በጣም ትቆጣለች። እሷም ሰክራ የፎቶግራፍ ፋይሎችን በማውጣት ዴል ሰዎችን እንደ ቁስ እንደሚያይ በመናገር ተወቅሰዋለች። በመቀጠልም እሱ በቀድሞ ህይወቱ ብቸኛ እንደነበርና እሷ ግን ደስተኛ ህይወት ኖሯት ሁሉንም እንዳጣች ትነግረዋለች። ዴልም በጥፋተኝነት ስሜት ተውጦ ወደ አልጋው ይሄዳል። በማግስቱ ግሬስን ወደ ሚስጥራዊው የአትክልት ስፍራ በመውሰድ ይቅርታ ይጠይቃታል። በተጨማሪም ከእንግዲህ ብቻዋን ቤቶችን ማጽዳት እንደምትችል በመናገር የሙከራ ጊዜ ማለቁን በተዘዋዋሪ ይገልጽላታል። በዚህ ምክንያት ስራው በፍጥነት መከናወን ይጀምራል። በመካከላቸው እንደ እኩል በመሆን አብሮ የመስራት አዲስ ልምድ ይጀምራል። ግሬስ ምግብ በማዘጋጀት ማገዝ ትጀምራለች። ሆኖም አሁንም የአንገቷን ጠባሳ ትደብቃለች። እንዲሁም ከአንዱ ቤት ውስጥ እርስ በእርስ ለመነጋገር የሚረዳ መሳሪያ ታገኛለች። አንድ ቀን ግሬስ በካርታው ላይ የሌለ ቤት ታገኛለች። ነገር ግን ልክ ወደ ውስጥ ስትገባ ዴል በቁጣ ተከትሏት እዚያ መሆን እንደሌለባት ይነግራታል። እሱም ቤቱን ለማጽዳት ፈቃደኛ አልነበረም። ግሬስም ቤቱ የዴል የቀድሞ ቤት መሆኑን ትረዳለች። እሷም ይህንን ስትጠቅስለት ዴል መጀመሪያ ስላያቸው በትምህርት ቤት ረፍት ላይ ስለነበሩ ትናንሽ ልጆች ሞት ይነግራታል። በመጨረሻም እሷ እንድታግዘውና ቤቱን እንዲያጸዱ ይስማማሉ። የገዛ እናቱን ለመቅበር በጣም ከባድ ስለሆነበት እናቱን ለመሰናበት ከ10 ሰከንድ በላይ ይወስድበታል። ቤቱንም አጽድተው እንደጨረሱ ግሬስ በመጨረሻም ያልነገረችው ነገር እንዳለ ተሰምቷት ሀሳቧን በንግግር ከመግለጽ ይልቅ ዴልን ከንፈሩን ትስመዋለች። በማግስቱ ጠዋት ዴል ከእንቅልፉ የነቃው ግሬስን ለመጀመሪያ ጊዜ ወደ ቤቱ ሲያመጣት ያስተኛበት አልጋ ላይ ነበር። እሱም እዚያው ያገኘውን ሽጉጥ አንስቶ ወደ ታች ይወርዳል። ግሬስ ቫዮሌት እና ፓትሪክ ከተባሉ ሁለት ሌሎች በሕይወት ከተረፉ ሰዎች ጋር ቁርስ ስትበላ በማየቱ በድንጋጤ ይፈዛል። ግሬስ ወላጆቼ ናቸው ብላ ብታስተዋውቃቸውም አነጋገሯ ግን እምብዛም አያሳይም። እነዚህ ሰዎችም በሚገርም ሁኔታ ደስተኛ ሆነው ይታያሉ። በካሊፎርኒያ በሺዎች የሚቆጠሩ ሰዎች ተሰባስበው የሚኖሩበት ማህበረሰብ እንዳለ ለዴል ይነግሩታል። ዴል እስካሁን ስለዚህ ያላወቀው ሌላ ቦታ ፈልጎ ለመሄድ ስላላሰበና በመንገዶች ላይ የተለጠፉትን ምልክቶች ባለማየቱ መሆኑን ይገልጹለታል። ግሬስ እስካሁን በምድር ላይ የቀረነው እኛ ብቻ ነን የሚል ስሜት እንዲሰማው በማድረጓ የተቆጣው ዴል በፍጥነት ከቤት ወጥቶ ይሄዳል። ግሬስም እየተከተለች እነሱ እውነተኛ ወላጆቿ እንዳልሆኑና ማህበረሰቡ እንደ አዲስ ወላጅ የመደባቸው መሆኑን ትነግረዋለች። ቀጥላም ተጋብተው እንኳን የማያውቁ ሰዎች መሆናቸውንና እብዶች እንደሆኑ ብትነግረውም ሊሰማት አልፈለገም። ዴል ገፍትሯት በመሄድ ወደ ቤተ መጻሕፍቱ ይነዳል። እዛም እንደደረሰ የደረሰበትን ከባድ የስነ ልቦና ስቃይ በለቅሶና በቁጣ ይወጣዋል። በሌላ በኩል ቫዮሌት ግሬስን ብቻዋን መሆን ስለማትችል አብራቸው ወደ ካሊፎርኒያ እንድትመለስና እውነተኛ ቤተሰብ መሆን እንዳለባቸው ትነግራታለች። እነሱም ከመሄዳቸው በፊት ፓትሪክ ዴልን ቤተ መጻሕፍት ሄዶ ያገኘዋል። የዴል መጽሐፎቹን የማደራጀት ችሎታ እዛ በጣም እንደሚፈለግ ገልጾ አብሯቸው እንዲሄድ ይጋብዘዋል። በተጨማሪም የሰውን ልጅ የአእምሮ ውስብስብነት ለመቆጣጠር አዲስ መንገዶችን የፈጠረ የሐኪሞች ቡድን እንዳለ ይነግረዋል። ዴል በዚህ ንግግር ስላልተደነቀ ፓትሪክ ሀሳቡን ቢቀይር እንኳን በሚል በአንድ መጽሐፍ ላይ አድራሻውን ጽፎለት ይሄዳል። ከጥቂት ደቂቃዎች በኋላ ግሬስ ከቫዮሌት እና ከፓትሪክ ጋር በመሆን ከተማዋን ለቃ ትወጣለች። የአዲሶቹን ወላጆቿን የአንገት ላይ ጠባሳ እያየችና ካሊፎርኒያ ምን እንደሚጠብቃት እያሰበች ምርር ብላ ታለቅሳለች። ዴል ወደ ቀድሞ ልማዱ ለመመለስ ቢሞክርም አሁን ግን ብቸኝነቱና ጸጥታውን ሊሸከመው ከሚችለው በላይ ይሆንበታል። ብስጭቱንም በቀድሞ ቤቱ ላይ በመወርወር ከተወጣ በኋላ ዴል ግሬስ በቤተ መጽሐፍ ውስጥ አሮጌ ፊልሞችን በህልሙ ሲያይ ካደረ በኋላ የሰበሰባቸውን ፎቶግራፎች በሙሉ አውጥቶ መመልከት ይጀምራል። እሱም የእያንዳንዱን ሰው ፊትና ስም ብቻ ሳይሆን ስራቸውን፣ ባህሪያቸውንና ምን አይነት መጽሐፍ ማንበብ እንደሚወዱ ጭምር ያስታውስ ነበር። ዴልም አሁን ያለው የአኗኗር ዘይቤው ከእንግዲህ እንደማይስማማው ይረዳል። ስለዚህም ፓትሪክ ጥሎለት የሄደውን አድራሻ ለማግኘት ለመጀመሪያ ጊዜ ለመጽሐፎቹ ደህንነት ሳይጨነቅ መጽሐፎቹን እየበታተነ መፈለግ ይጀምራል። ወደ ካሊፎርኒያ የሚወስደው መንገድ ረጅምና አድካሚ ቢሆንም ዴል ግን ጠንካራ በመሆን በቂ ስንቅ ይዞ ጉዞ ይጀምራል። በመንገድ ላይ መኪናዎች መንገዱን ሲዘጉበት ወይም ነዳጅ ሲያልቅበት የተተወ መኪናን እያቀያየረ ጉዞ ይቀጥላል። በመጨረሻም ወደ ካሊፎርኒያ ሲደርስ መብራት የበራለት ከተማ በማየቱ በጣም ይደሰታል። ሰዎችንም የመራቅ ዝንባሌውን ተቋቁሞ የግሬስን ቤት ያገኘዋል። ፓትሪክ እና ቫዮሌት እዛው ስለነበሩ ዴል እስከ ምሽት ድረስ ይጠብቃል። ሁሉም ሰው መተኛቱን ካረጋገጠ በኋላ
በኋላም ሽጉጡን ይዞ ቤቱን ሰብሮ ይገባል። የግሬስንም ክፍል ለማግኘት ብዙ ጊዜ አልፈጀበትም ነበር። ነገር ግን እዛ ያየው ነገር በጣም አስደንጋጭ ነበር። ግሬስ ከአንድ ማሽን ጋር ተገናኝታ ነበር። ማሽኑም በአደጋውና በቤተሰቧ ሞት ምክንያት የደረሰባትን መጥፎ ትዝታ እንድትረሳ አእምሮዋን የማስተካከል ስራ ይሰራል። በዚህ ማህበረሰብ ውስጥም ያለ እያንዳንዱ ሰው ህይወቱን ለመቀጠልና ደስተኛ ለመሆን ሲል ይህንን ህክምና ይወስዳል። ዴልም ጊዜ ሳያጠፋ ቀደም ሲል ያሳያት ባህሪ ይቅርታ ጠይቆ ግሬስን ከማሽኑ ያላቅቃታል። እንደ ድል ሆኖም ግሬስ ተነስታ አብረው ለመሄድ የሚያስችል ጤንነት ነበራት። እየወጡ እያለን ፓትሪክ ያገኛቸዋል። እሱም የእነሱ ስርዓት የተሻለ አማራጭ እንደሆነ ሊያስረዳቸው ቢሞክርም ግሬስ ግን ከዴል ላይ ሽጉጡን ቀምታ እዚያው ተኩሳ ትገለዋለች። በዚህም ጊዜ ቫዮሌት ትመጣለች። ነገር ግን በታጠበው አእምሮዋ ምክንያት ምንም ስሜት ሳይሰማት ልክ የፈሰሰ ወተት እንደምታጸዳ ሁሉ ደሙን ለማጽዳት ዕቃ ፍለጋ ትሄዳለች። ግሬስ እና ዴል ጥቂት ስንቅና የወርቅ ዓሳዎቿን ይዘው ሰው ሰራሽ ደስታ ውስጥ የሚኖሩትን የከተማዋን ሰዎች ችላ በማለት ይወጣሉ። መንገድ እንደጀመሩም ግሬስ ፓትሪክን በመግደሏ እንደማትጸጸት ትናገራለች። ዴልም ችግር የለውም በማለት ወደ ቀጣዩ መዳረሻቸው መኪናውን በፍጥነት ይነዳዋል። ታሪኩም እዚህ ላይ ያበቃል።